ደግሞ በቃ አብረን እንኖራለን ችግር የለውም ምን ትላላችሁ ተስማማላችሁ የምትስማሙ ሰዎች በላይክ ጀምሩ አንተን ጎል የሚጨምር ነው እንጂ እኮ ውጣ የሚል ሰው የለም ተስማማላችሁ ብለህ እናቴ ኮመንት ሁሉ አይሚና ብሩኬ ነው አይደል አዎ ልጅቷን ጠልቻት ሳይሆን ሀብና ፍፄ እንግዲህ ሽምግልና ብለው ሙሽዬን እንደዚህ አዛጓት የኔ እናት ስታሳዝን ሀብቴና በፍፄ ጊዜ ሽምግልና በማህተብ የሆነበት ዘመን ላይ ነው ያሉትና በማህተብ ሙሽዬን ለማሳመን ሽምግልና ደስተኛ ናት ይመስለኛል ዋናው እሱ ነው እኔም ደስተኛ ነኝ በዙሪያችሁ ላለ ሰው ደግሞ ደስተኛ ሆናችሁ ሁሌ ኑሩ ተነፋፍቃችሁ አንተም ከቤትህ ሃይሚም ከቤቷ ብትገናኙ በነፃነት ደስ ይላል ለመጀመሪያ ጊዜ ሙሽዬ በደንብ በቃ ከልቧ ስስቅ ያየሁበት ቪዲዮ ለመጀመሪያ ጊዜ ይሄ ነው ቤተሰቦች ብሩክ ምን ትላለክ የሚደርስ ነገር ነው እስክታርጉ ደግሞ አትቸኩሉ አይጭነቃችሁ ምናልባት ካላችሁ አጠፉን ብዬ ነውና ነገርች መልእክት ማለት ነው አትቸኩሉ ለእናንተ ነው ቶሎ ብላችሁ ትዳር ያዙ ለምትሉ ሰዎች ይሄ መልእክት ለእናንተ ነው እኔ ሴት ልጅ አይደለ ብሩክ እናንተ መጣችሁ እዚህ ካልሆነ እዚህ እንላካ ወይ ወደዚህ ሽምግልና በውክልና እንዴ የባንክ ቤት ብድር አስመሰሉት ሙሽዬ እንደዚህ ብላለች እንግዲህ ብሩክስ ምን ትላለህ የራስህን ከሃይሚ ጋር ለመኖር ሃይሚ ጋር የመኖር ምክንያት ማለት እኔና ሃይሚ አንድ ላይ መኖራችን ነገር አሁን ሊሆን ይችላል አስፈላጊ ከሆነ ነገራቶችን መሪያ አብራችሁ ለመኖር ልባችሁን ጠይቁ የኛ የቤተሰብ ነገር አትጠይቁ እኔ እንደዛ ነው የምመክረው ልጅ ነው ፈቃዳ ያገባም የሚጣበቀው ልጅ ገና በ20 አመት ሽማግሌ ትላላችሁ ችግር የለም ከዛ እጣና ወጣና ምናምን ገባለን አንድ ላይ እንኖራለን ያው በጣ በግፊ አይሆንም ባለፈው እንኳን ለሚፍታህ በግፊ አይሆነ ነገር ተለያየንላችሁ ስትል ነበር ሃይሚ በኋላ እንድትጸጸት እኔ አልፈልግም ቤተሰብ አንተ ለምን አትልክም ቀድሞ እኔ ገና ነኝ ሽማግሌ ብቻ ተንኮ ነው እንጂ ሙሽዬን ዘና ፈታ የሚያደርግ የሚያስቅ ከልቧ የሳቀችበት ቀን ትላንትና ነው። እኔ ቪዲዮ ላይ ሳያት እስካሁን ካወኳት ሰዓት ጀምሮ ትላንትና ነው ስትስቅ በጣም ያየዋት ማለት ነው። ሙሽዬ እንግዲህ ስለ ብሩኬና ስለ ሃይሚ ሽምግልና እንግዲህ ሀብና ፍፄ ቡታጅራ ነው ያለው ታውቃላችሁ። ሄዶ እንግዲህ ሽምግልና እያሉ እያዛጓት ነበረ። ከባህሉ ውጪ አንቺ ሂጂ አንቺ ነይ ምናምን አንቺ ጋር የመጡ ሽማግሌ ምናምን እኔ ብሩክ ሴት ልጅ ነው ወይ ወንድ እኮ ነው እስከምትል ድረስ ማለት ነውና ትናንትና እንግዲህ ብሩኬ ሃይሚ ጋር ይኑር አይኑር በሚለው ኮሜንታቸውን አይተን ብለው ቃል ገብቶ ነበር። አይ ቡቡዬ አንተን ጉድጓድ የሚጨምር ሰው ብዙ ሰው እንደው ያወቅ ኮሜንት ስላለ እንዲ ኮሜንት ጠይቃለ እንዲ ዋናው ሃይሚ ነች። ሃይሚ ትጠየቅና እሷ ፍቃዷ ከሆነ በእንደዚህ አይነት መልኩ እኔ አብረው እንዲሆኑ በፍጹም እኔ አልመክርም። ቤተሰቦች የምሬን ስነግራችሁ ማለት ነው። እና እስኪ ዛሬ አንዳንድ ነገር ልንገራችሁ። ሰላም ጤና ይስጥልን። እንዴት ናችሁ? አዳራችሁ እንዴት ነበር? እኔ ጋር ሁሉ ሰላም ነው። የኛ ውድ ቤተሰቦች እንዴት ናችሁ? ሆነ ያለው ደህና ነኝ፣ እግዚአብሔር ይመስገን። አዳራችሁ ሰላም እንደሚሆን ባለሙሉ ተስፋ ነኝ። ይሄንን ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ወደ 30K ገፋ አድርጎኝና ደስ ይበለኝ። እስኪ አስደስቱኝ። ምን ችግር አለው? እኔ የእናንተ እህት አይደለሁ? የማዳም ቅመም አይደለሁ? እናንተ የማዳም ቅመሞች ለብዙ ወገነተኞች ተጠሪ አይደላችሁ? ስለዚህ ለኔ ቻናል አስተዋጽኦ መክፈል ምን አቃታችሁ? እየከፈላችሁልኝ ነው። ይሄ አለማመስገን ንፉግ መሆን ነው። ስለዚህ አሁንም ሰብስክራይብ አድርጉና 30K አስገቡኝና እስኪ ደስ ይበለኝ ማለት ነው። ቤተሰቦች ለማንኛውም በተቻላችሁ መጠን ቻናሌን ሼር እያደረጋችሁ ላይክ፣ ሰብስክራይብ፣ ሼር እንድደረግ እንዲሁም ደግሞ ቪዲዮውን እንደገባችሁ ላይክ አድርጉት። ዛሬ እንግዲህ ስለ ሙሽዬ እንዲሁም ደግሞ ስለ ሃይሚ እንዲሁም ስለ ብሩኬ አንድ ላይ መሆን አለመሆን በሚለው አንዳንድ ነገሮችን ሳስባቸው ያደርኳቸው ነገሮች ወደ እናንተ ሼር ላደርጋችሁ መጥቻለሁ። እናንተ ከተመቻችሁ የራሳችሁን ሀሳብ ጻፉ። ግዴታ እኛ በምናወራው ወሬ እነ ብሩኬ አብረው አይሆኑም አብረው ይሆናሉ የሚባል ነገር የለም። ይሄ የራሳቸው ውሳኔ ነው። ምክንያቱም ከዚህ በፊት ባለፈው በፕራንኩም ሆነ በምን በተጣሉት ቪዲዮ እንትና አግኝቶ ሚፍታህ አግኝቶ ሲጠይቃት ሃይሚን በግፊት የሆነ ነገር መጨረሻው አያምርም እና አሁን ላይ እኔ ምንም አይነት ነገር ለብሩኬ ቦታ የለኝም ምናምን ስትል ነበር በዛን ሰዓት። በእርግጥ ያ ፕራንክ ነው ብላችሁ ልታስቡ ትችላላችሁ። ነገር ግን አንድም ፕራንክ የሚናገሩት ነገር በእኛ ላይ የምንወረውረውን ነገሮች ለማስተማር እንደሆነ ማወቅ መቻል አለባችሁ። ሶ አሁንም ብሩኬ በኮመንት ኃይልና እጣ አውጥተን አብረን የምንኖርበት ነገር ይስተካከላል አለ። በእንደዚህ አይነት ኬዝ ኖ እንድትገባ በፍጹም አንፈልግም። ከዚህ ሁሉ
እናንተ አሁን አንድ ቤት ውስጥ ሆነ 2 መኝታ ቤት ያለው ይከራዩ ትላላችሁ። ምንድነው ጥቅሙ? ይሄ ጥቅሙ ምንድነው እንዴ? ከዕለታት አንድ ቀን እኮ መሳሳት የሚባል ነገር አለ። የማይፈለግ ነገር መሆን አለ። ሁሌ እኮ የሰው ልጅ ምንም ያክል ፍጹም ጨዋ ቢሆንም አንድ ቀን ሰይጣን የሚባል ነገር አለ። እኛ ሰዎች ደካሞች ነን። ገባችሁ? ስለዚህ ምንም ቢሆን እኔ የብሩክን ምርጫ ወድጀዋለሁ አሁን ላይ ማለት ነው። ምክንያቱም ከአጠገቧ ተከራይቶ ሩቅም ቢሆን መኪና አለው፣ ምንም ችግር የለውም። ባስፈለገ ሰዓት ይደርሳል ብዬ አስባለሁ። እንግዲህ አላቅም፣ ግን ደግሞ አጠገቧ መሆኑ ያን ያክል ደግሞ ለሃይሚ ነፃነት ያሳጥሳል ብዬ አላስብም። ግን አሁን ባሉበት ላይ እነሱ ገና እንግዲህ ይችን አመት ነው የሰሩት። ይችን አመት ሰርተው አንድ ቅርስ ተያዘ ብዬ የማስበው መኪና ነው። ሀታ ቤት እንኳን የለም። በአሁን ሰዓት ተከራይታችሁ ራሱ እየኖራችሁ ኪራይ ውስጥ ብዙ ሰው ማይመጣበት ያን እንደፈለጋችሁ ልጃችሁ ማሳደግ የማትችሉበት እንዲሁም ደግሞ ኑሮ እንዴት እንደሆነ ማወቅ መቻል አለባችሁ። ቋሚ ስራ ይኖራቸው አይኖራቸው እኛ አናቅም። ከካሜራ ጀርባ ይኖራቸው አይኖር አናቅም፣ ጭምጭምታ ነው። ስለዚህ ልጅ ማሳደግ አሁን ዳይፐር ስንት ነው? ስለዚህ ገና ሃይሜን በዚህ ህፃንነቷ ምን በወጣትና ነው የምትሰቃየው ሳስበው ማለት ነው። በጣም በጣም ደግሞ ሪስኩ ለሴት ልጅ ነው። እግዚአብሔርን ለሴት ልጅ ነው። የምሬን ነው። በዚህ በልጅነቷ ገና አሁን ይችን አመት ነው እንግዲህ ወጣ ብላ እንደዚህ ሳቅ ብላ ድንቡሽቡሽ ምናምን ብልጭ ብልጭ ማለት የጀመረችው። ከዛ በፊት አይታችኋል እንግዲህ ከአመታት በፊት እንዴት እንደሆነ ታውቃላችሁ። ኑሮውን ሁሉም ነገር እዚህ ጋር ማውራት አይጠበቅብኝም። ስለዚህ ሰርታ እንደዚህ ተለውጣ ትንሽ ትቆይ፣ ትንሽ ትዝናና፣ በቃ ራሷን ጠብቃ ራሷን በሚጠብቅ ሁኔታ ልጅነቷን ታሳልፍ፣ ትስራ፣ ገንዘብ ተያዝ። ብሩኬም ቢሆን አሁን ላይ ነው በቃ ይህን አመት ነው ሁለቱም ተደጋግፎ የተለወጡ። ስለዚህ ግዴታ እነሱ አብረው ይሁኑ፣ ይጋቡ። ኧረ ሼም ነው ቤተሰብ እውነት በራሳችን እኛ ለምን አሁን 2 አመት ሰርተን መተን የራሳችን ኑሮ እንሰራለን ብለን አረብ ሀገር መጣን። 2 አመት ሰርታችሁ ሄዳችሁ ተመልሶ የመጣ ሰው የለም። 4 አመት 5 አመት 6 አመት የሚሰራ ሰው የለም። ለምን እኛ ያልፍልንም 10 አመት እየሰራን? እውነት ሰው አሁን እነሱ ቪዲዮ ላይ ስቀው ስለመጡ ይሄ ብልጭልጭ ልብስ ለብሰው ስለመጡ ያ ሙሉ ህይወታቸው ሙሉ ነው ማለት አንችልም። እናንተ ኑሮውን አስቡት። አንድ ልብስ ስንት ነው? የህፃን ልጅ ልብስ አስቡት እንዴ! እኔ እንጃ እኔ በጣም አሰብኩት። አሁን ብሩኬ አንድ ላይ ቢሆን እንዴት ነው? በቃ በጣም በተለይ ደግሞ ሪስኩ ለሴት ነው በጣም ከባድ። ወንድ ልጅ ምንም የፈለገ የዋህ የፈለገ ጥሩ ቢሆንላችሁም በትዳሩ ላይ ቢያንስ እንኳን የተወሰነች ደቂቃ ከጓደኞቹ ጋር ጭንቅላቱን አድሶ ይመጣል። ሴት ልጅስ በጣም ችግር ነው ልጅ ከተወለደ በኋላ። ስለዚህ እኔ ሃይሚን እዚህ ህይወት ውስጥ ገፋፍታችሁ አስገቧት እኔ አልልም፣ የምር የምትወዷት ከሆነ ማለት ነው። ምክንያቱም ያለፈችበትን ታሪክ ታውቃላችሁ። ያቅታታል፣ ይከብዳታል ምናምን አይደለም፣ ግን በቃ እዚህ ጋር በነፃነት እረፍት፣ በቃ እረፍት የተሞላበት ህይወት በደንብ መኖር አለባት። በደንብ ምንድናት ህይወት ማወቅ አለባት። እኔ እንደዛ ብዬ ነው የማስበው። ቤተሰቦች ብሩክም ቢሆን ምንድን ነው በቃ ወጣትነት እንዴት ነው ትዳርስ ምንድን ነው የሚለውን ነገር በደንብ ማየት አለበት። አሁን እኮ ፊሊስጤን ጨዋት የሚል ወጣት እኮ ነው አሁን ላይ ማለት ነው። ሁሉም ነገር የሚያስጠላው ከሃይሚ ጋር እንኳን ሲጣላ ረጅም ርቀት ሄዶ የሆነ ሰዓት ላይ በቃ ብሎ ቁርጥ የሚያደርግ ሰው እኮ ነው ብሩክ ማለት ነው። ስለዚህ ይሄንን ባህሪውን ተስተካክሎ የሆነ በቃ የሆነ ለትዳር አይነት አመል ሲኖረው አሁን ላይ የጓደኝነት የፍቅረኝነት አይነት ነው። እኔ ብሩክ ላይ የማያቸው ነገሮችን ከጸባዩ ላይ የማየው ነገር አሁን ላይ በቃ ጓደኝነት፣ የፍቅረኝነት መንከባከብ፣ በዙሪያቸው ያለ ሰዎችን ማስደሰት፣ በዙሪያ ያለ ሰው ተለውጦ ማየት ያ ነገር ነው እንጂ ወደ ትዳር ዓለም ውስጥ ገብቶ ምን ያስፈልጋል ምን አያስፈልግም የሚባለው ነገር እኔ በሃይሚም ላይ በብሩኬም ላይ ምንም ማነበው የለም። ሙሽዬ እንዳለችው ብሩኬ ገና ልጅ ነው፣ ገና ብዙ ዓላማ የሚጠብቀው ልጅ ነው ብላለች። እንግዲህ ከእናቱ በላይ ሚስጥረኛ የለም ለብሩኬ። ሁለተኛዋ ሃይሚ ናት። ሃይሚም በተወሰነ መልኩ ታውቃለች። ስለዚህ ለእኛ ደስታ ብለን እነሱን አንድ ላይ ሆኑ አንድ ላይ አትሆኑ ማለት አንችልም። እነሱ ራሳቸው በፈለጉት መንገድ የፈለጉትን የሚያስደስታቸው ነገር ያድርጉ። እኛም ደግሞ ከጎናቸው ነን በማንኛውም ነገር ማለት ነው። እኔ እንደዛ ባይ ነኝ። ምክንያቱም አሁን በኮመንታተሮች ኃይል ቢገባ ነገ የሆነ ነገር ቢፈጠር የሆነ ቢሆን ሴት ናት የምትጎዳው። እውነት እንደ ሴት ሆኜ ነው እዚህ ጋር መፈርደው። ሴት ልጅ አንድ ቅስሟ ተሰበረ ነው። ስለዚህ በማያስቡት ነገር ሁለቱም ባላሰቡት መንገድ ገብተው የማይሆን ነገር ተፈጥሮ ተራርቀው እንዲቀሩ አትፍቀዱላቸው። በራሳቸው መንገድ በዚህ ሰዓት መወሰን መግባት አለብን ብለው ከገቡ የዛን ሰዓት እናበረታታቸዋለን። ከዛ ውጭ ግን የኛ ተጽዕኖ
ለነሱ ምንም አያደርግላቸውም። እኔ በአሁን ሰዓት አሁን ባሉበት እንትን ላይ ማለት እድሜ ላይ ማለት ነው። አንደኛ ነገር ምንም የራሳቸው የሚሉት ነገር አሁን ላይ የለም። ዩቱብ ቻናል እኮ ከተሰራ ተሰራ ነው፣ ሲቆም ቆመ ነው። የሆነ የራሳቸው የምታንቀሳቀሱት አንድ ነገር ሊኖራቸው ይገባል። በእርግጥ ልጅ ሀብት ነው። የሆነ የራሱ የሆነ ይዞ የሚመጣው ጸጋ ይኖራል። ግን ደግሞ ያንን ብላችሁ አይደለም ህይወት እንደዛ ማድረግ ያለባችሁ። ነገ ለልጄ ይሄ ስንቅ ይሆነኛል የምትሉት ነገር አለ። በራሳችሁ ጫማ ውስጥ ሆናችሁ አንዳንዴ አስቡ። እኛ ለምንድን ነው አረብ ሀገር መተን 2 ዓመት ሰርተን 4 ዓመት ብለን ይኸው 10 ዓመት ሙሉ ቁጭ ብለናል። ግን ምንም አይነት እናገኛለን ብር እኮ ሁላችሁም ታውቁታላችሁ የምታገኙትን ብር። ግን ለምን አልተለወጥንም? በ4 በ5 ዓመት አልተለወጥንም። እነሱ እኮ ገና ይችን 2 ዓመት ነው የሰሩት። የዩቱብ ማለት ከሁሉም ሰው ቪዋቸው ቢታይ ምናምን ገቢያቸው ያን ያክልም ቢሆን ቤት ተከራይተው ነው የሚኖሩት። የካሜራማን ይከፍላሉ፣ የልብሳቸው፣ የሆዳቸው፣ የብዙ ነገር አለ። ስለዚህ ይሄ ሁሉ ነገር መታሰብ መቻል አለባችሁ። ስለዚህ ሀይሚና ብሩኬ እኔ አትጋቡ፣ ለብቻ ኑሩ፣ አብራችሁም ኑሩ አልም። ተነፋፍቃችሁ ተገናኙ። ይሄ በራሱ አንድ ደስታ ነው። ሁላችሁም ሀይሚም ብሩኬም ሴቭ የምታደርጉት ሴቭ አድርጉ። ሲጀመር ባለትዳር ሲኮን አሁን እኮ ብሩኬ ሀይሚ ጋር ከገባ ኦልሬዲ ባለትዳር ነው። በቃ ወንድም ሊመጣ አይችልም፣ ሴትም ሊመጣ አይችልም። ብቻ ብዙ ነገሮች ሰኩሪቲ ነው የሚሆኑት። ያንን ነገር ደግሞ ብሩኬ ለማድረግ በጣም ይከብደዋል። ሀይሚም ይከብዳታል። መውጣት ትፈልጋለች ሀይሚም፣ ብሩኬ መውጣት ይፈልጋል። ግዴታ ሰው ቤት ደግሞ ሁሌ ወንድ አይመጣም ሴት አይመጣም። እኔ ወጣትነታቸውን በዚህ መልኩ እንዲቆደሩ እኔ አልፈልግም በበኩሌ። ይሄ የኔ አመለካከት ነው። ቤተሰቦች የእናንተ አመለካከት ደግሞ የራሳቸው አመለካከት ይኖራቸዋል። እኔ እንደ ምቀኝነትም እንደምንም እንዳትወስዱት የኔ ውድ ቤተሰቦች። ለእነሱ ከማሰብ ለእነሱ ካለኝ ፍቅር በደስታ እንዲኖሩ በፍቅር እንዲኖሩ ስለምፈልግ ነው። አመሰግናለሁ ቤተሰብ ባይ